መንግስት ተቋሚ እንዳይባሉ ወይም ጥቅማቸው እንዳይነካ ይፈራሉ። እስረኛ የቤቱን ቁልፍ ይዞ እስር ቤቱን ለማፍረስ ሊያስተምር ይችላል? አይችልም። እንደዛ ማለት ነው። ቤተክርስቲያን የሃይማኖት ተቋም በሜትሪክሱ የገንዘብ ስርዓት ውስጥ ወድቋል። ይሄም የምናየው በዚህ በዘመናችን የምናስተውለው ነገር ነው። እንግዲህ ብዙ ሰዎች እውነትን ቢረዱ እንኳን ከመንግስት ባለስልጣናት ጋር ያለው ትስስር እውነቱ እንዳይነገር አፍኖ ይዟቸዋል። የመንግስት ተቋሚ እንዳይባሉ ወይም ጥቅማቸው እንዳይነካ ይፈራሉ። እስረኛ የቤቱን ቁልፍ ይዞ እስር ቤቱን ለማፍረስ ሊያስተምር ይችላል? አይችልም። እንደዛ ማለት ነው። እንግዲህ ይሄ የስውር መናፍስት አሰራር ወይንም ደግሞ the veiled operation የሚባለው የአርኮንስ ወይንም የተጣሉ መላእክቶች አሰራር እንደሆነ እናውቃለን። ይሄ አንደርከቨር ነው። ሜትሪክሱ ራሱን በበጎ አድራጎት፣ በጤና፣ በሰላም፣ በፕሮስፔሪቲ ስም ደብቋል። ብዙ ሰዎች ቀንድና ጭራ ያለው ሰይጣን ሲጠብቁ እሱ ግን በነጭ ጋውንና በሰማያዊ ዩኒፎርም ቤተክርስቲያን ውስጥ በጥቁር ሱፍና በተለያዩ የቤተክርስቲያን አልባሳቶች ተሸፍኖ በሜትሪክሱ ስም እየሰራ ይገኛል። ገንዘብን በመውደድ ሰዎችን በማጋጨት እግዚአብሔርን መለኮታዊ ስርዓት በመርሳት የራስን ፍላጎት በማስረጽ በየቤተክርስቲያኑ ይሄ ነገር እየተሰራ ይገኛል። ይሄንን እያንዳንዱ ክርስቲያን ሊያስተውል ይገባል፣ ሊቃወምም ይገባል። ሰዎች በገንዘብ ሳይሆን የእግዚአብሔርን ቤት ለመስራት የልብ አስተሳሰብና የእርስ በርስ መዋደድ የአንድነት መለኮታዊ ጥምረትን ብቻ መፈለግ አለባቸው። መጽሐፍ ቅዱስ የብርሃን መልአክ መስሎ ይመጣል ይለዋል። በዚህ ዘመን ብዙ የሃይማኖት ተቋሞች የሚያስተምሩት በቃል ብቻ ነው። 666 ግን የሚሰራው በፍሪኩዌንሲ ነው። እንግዲህ በ5G አሁንም ቀጣይ ደግሞ 6G ብለው በዚህኛው ዓመት ወይም በ2027 በሚለቁት በዋይፋይ እና በኤሌክትሮማግኔቲክ ሞገዶች ወይም ፍሪኩዌንሲዎች የሰውን አእምሮ ጭጋጋማ አድርገውታል። እነዚህ ማስተማሪዎች ወደ ምዕመኑ ልብ የማይደርስ ፍሪኩዌንሲው የተበላሸ ወደ ምዕመኑ ውስጥ ሰርጾ የማይገባ ትምህርትን ስለሚያስተምሩ ማንም ምዕመን ራሱን ሊያስተካክል ወይም ያለውን ሁኔታ ሊያይ አይችልም። የነዚህ አስተማሪዎች ትምህርት በሜትሪክሱ ጃመር ተውጧል። በሜትሪክሱ ጫጫታ ውስጥ ተይዟል፣ ታፍኗል። ማንም ምዕመን ሊሰማው አይችልም። የነቁ ነፍሳት የሚባሉ ግን አሉ። ሬመናንት ሲሏቸዋል ነጮቹ። እውነተኛ ትምህርት የሚወጣው ከታወቁ የሃይማኖት አስተማሪዎች ሳይሆን ከመለኮት ከሆነው ከመንፈስ ቅዱስ ከእግዚአብሔር አብና ከመድኃኒታችን ከክርስቶስ ኢየሱስ መለኮታዊ ስርዓት ስለሆነ ይህንን ማስተዋል ይገባናል። በዛ ውስጥ በመታተም ስውር ነፍሳት መሆን እንችላለን። እግዚአብሔር ምስጢሩን ከጥበበኞች ሰውሮ ለሕፃናት ለትሑታን ገልጧልና። እንግዲህ አስተማሪዎች እነዚህ የሃይማኖት ተቋም ላይ የሚገኙ ሰዎች በእውቀታቸው ሲታበዩ ምስጢሩ ግን ወደ ተለያዩ እግዚአብሔርን የሚፈሩ ልባቸውን ወደ አዘጋጁ ሰዎች ወደዛ አፍልሷል ማለት ነው። ምክንያቱም እነዚህ አስተማሪዎች በየእምነት ተቋማቸው የክርስቶስን መምጣት ሲኦል እውነት መሆኑን የገሃነም እሳት መኖሩን አያስተምሩም፣ አይነኩትም። የሃይማኖት መሪዎች ፈሪሳውያን ናቸው። በዚህ ዘመን ያሉት በየቤተ ክርስቲያኑ አሉ፣ አይናገሩም። ምዕመኖቻቸውን አይዙም፣ አያስተምሩም፣ ያለውን እውነታ አይናገሩም። ነገር ግን በጥቅማ ጥቅም ተይዘዋል። በየተለያየ የእምነት ተቋም ውስጥ የሚገኙ ሰዎች ለራሳቸው ያደሩ፣ ነገር ግን ምዕመኑ ምን ሆነ፣ ምን ይገባዋል፣ ምን ያስፈልገዋል የሚለውን የማያዩ ሆኗል። ራስ ወዳዶች ሆኗል። ስለዚህ ልናስተውል ይገባል። the only connection ወይንም ግንኙነታችን ከመለኮት ጋር ከሆነው ከመንፈስ ቅዱስ ወይም ከእግዚአብሔር አብ ከክርስቶስ ኢየሱስ ጋር በሆነ ልንሰወር፣ ይሄ የሚመጣውን ጥፋት ልናመልጥ እንችላለን። ይሄ ቪዲዮ ይጠቅማል ብላችሁ የምታስቡ ከሆነ ለሌሎች ሼር አድርጉ። ቴንክ ዩ። መልካም ቀን።